አቤል ለማርታ ከህይወቴ ውጪልኝ፣ ከዚህ በኋላ ህይወቴ ውስጥ አታስፈልግም። እኔ ሶሊያና መርጫለሁ። እስከዛሬ ድረስ ሳጠፋ እንደነበረ ጥፋቴ እንደሆነ መክራኝ ዘክራኝ ወደ ራሷ መልሳኛለች። ሶሊያናን የልጅነት ጓደኛዬ አብሮ አደጌ ናት። እሷን ማጣት አልፈልግም። ስለዚህ አንቺ በጣም ጥሩ ልጅ ነሽ። ከዚህ በኋላ አጠገቤ እንዳትደርሺ፣ የራስሽን ህይወት ኑሪ፣ የራሴን ህይወት እኖራለሁ ብሎ እንግዲህ ባይ ባይ ብሏቸዋል። እንግዲህ ያው ሰሞኑን እየተሸኙ ነው እንግዲህ ውሽሙይቶቹ ማለት ነው። በፊትም የሰውን ባል ለመቅማት የመጣችው ያው ማርታም አቤል ፍቅረኛ እንደነበረው ታቅ ነበር አይደል? እንደ የሰውን ባል ለመቀማት ነው የመጡት። የእነሱ ዘር ደግሞ የሰውን ባል የሰውን ሚስት ካልቀሙ መኖር አይችሉም መሰለኝ። የሰው ባል ላይ መጥቶ ልጥፍ ይላሉ። ካልተለጠፉ አይሆንላቸው መሰለኝ። ገባቸው አይደለ? እና እንደዛም ሆኖ እንግዲህ አሁን አቤል ዛሬ ደግሞ ትላንትና ማርታ ምን ነበር ያለችው? አቤል ታሟል። ሌላ ታሪክ ነበር ማድረግ የፈለገችው ማለት ነው። አቤል ግን ዛሬ መጥቶ እኔ በጣም ደህና ነኝ፣ ምንም አልሆንኩም፣ መምረጥ ያለብኝ ነገር ነው የመረጥኩት። በቃ ህይወቴ ውስጥ የሚያስፈልገኝ ሰው አመጣው፣ የማያስፈልገውኝን አወጣው ብሎ ተናግሯል። እንግዲህ ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አቤል ሶሊያና መርጦ ማርታን ከህይወቴ ውጪልኝ ብሏታል። እንግዲህ እያለቀሰች ትገኛለች። ሄርሜላም በቅርቡ አብርሃም እንደዚህ ቆፍጠን ብሎ መጥቶ የራሱን የሚመርጠውን ነገር የሚፈልገውን ነገር እንደምናገር ተስፋ እናደርጋለን። ይሄ ለፍስፍስ ማለት ነውና አቤል እንግዲህ በስከ መጨረሻም ወደ ራሴ ተመልሻለሁ፣ ደህና ሆኛለሁ፣ የምንፈልገው መርጫለሁ፣ ሶሊያናን መርጫለሁ፣ አብሮ አደጌን ፍቅሬን መርጫለሁ ብለዋል። እንግዲህ ምን ትሆኑ ይሁን እንግዲህ ሄርሜላና ማርታ የምትባሉት እስቲ ብጤያችሁ ፈልጉ፣ የራሳችሁን ነገር ፈልጉ፣ የራሳችሁን ነገር ተመኙ። የሰው ነገር በሜልካችሁን እየተመኛችሁ የሰው ነገር እየለመናችሁ አትኑሩ። እስቲ ሄዳችሁ ሌላ ወንድ እኮ ሞልቷል በአገሪቱ። ሌላ ሰው አፍቅሩ። ጉድ እኮ ነው።